ዓመተ ምህረቱ 2060 ነው። አዲስ አበባ ሙሉ በሙሉ በኳንተም ቴክኖሎጂ በራሪዎች መኪኖችና በስማርት ሰማይ ጠቀስ ህንፃዎች የተሞላች የሳይንስ ሳይበር ከተማ ሆናለች። ከእንጦጦ ማማ ላይ ሆነው ወደ ታች ሲመለከቱ የከተማዋ ብርሃን መስመሮች እንደ ኮምፒውተር ሰርኪዩት ያበራል። በዚህ ዘመን የሀገር ዳር ድንበር የሚጠብቀው በጠመንጃ ብቻ አይደለም፣ በሳይበር ምህዳርም ጭምር እንጂ። በመንግስት የሳይበር ደህንነት ማዕከል ውስጥ የ24 ዓመቱ ዳዊት ሆሎግራም ስክሪኖች ተከቦ በንቃት እየሰራ ነው። ድንገት በክፍሉ ውስጥ ያሉት መብራቶች ሙሉ በሙሉ ይቀየራሉ። የማስጠንቀቂያ ደወል ቤቱን ይከበዋል። የሲስቴሙ ድምፅ ማስጠንቀቂያ፣ ያልታወቀ የኳንተም ቫይረስ የሀገሪቱን ዋና ብሔራዊ የመረጃ ማዕከል እየሰበረ ነው። የመከላከያ ግድግዳዎች 70% ወድሟል የሚል ነበር። ዳዊት ኖቹን ማመን አልቻለም። ይህ ተራ የሳይበር ሌባ አይደለም። ጥቃቱ የመጣው ኦብሊቪየን ከተባለ የዓለም አቀፍ የሳይበር በራሪዎች ቡድን ነው። ዓላማቸው ገንዘብ መስረቅ አይደለም። የኢትዮጵያን የሺህ ዓመታት ታሪክ፣ ዲጂታል የተደረጉ የጥንት መጻሕፍትን፣ የባህል ቅርሶችን እና የህዝቦቻችንን ማንነት መረጃዎች ከአገልጋዮች ወይንም ከሰርቨር ላይ ሙሉ ለሙሉ ማጥፋት ነው። ጠላቶቹ ጥቃት ያደረሱት በጦር ሜዳ ሳይሆን በሀገሪቱ የዲጂታል የልብ ትርታ ላይ መሆኑን ተረዳ። ታሪካችን ከጠፋ ወደፊት የምንለው ሀገር አይኖርም ሲል ለራሱ ተናገረ። ዳዊት ብቻውን ይህንን ግዙፍ ጥቃት መመከት እንደማይችል ያውቃል። ስልኩን አንስቶ በሚስጥራዊ መስመር ወደ አንዲት ሴት ደወለ። የሀገሪቱ ዲጂታል ታሪክ ሊጠፋ ነው። የሰርቨሮቹ ቫይረስ እየተበሉ ነው። ያንቺ የኳንተም ኮድ አሁን ያስፈልገናል ብሎ ተናገራት። እየቀለድክ አይደለም አይደል? እነማን ናቸው ስትል ጠየቀችው። እሱም ኦብሊቪየን ናቸው ሲል መለሰላት። ራሳቸው ናቸው። በ20 ደቂቃ ውስጥ ካላቆምናቸው የኢትዮጵያ ስም ከዲጂታሉ ዓለም ላይ ይደመሰሳል ሲላትም ተናገራት። ርብቃም እሺ ኮምፒውተርን እያበራው ነው። እናም እኔና አንተ የዲጂታሉ ዘመን አርበኞች ነን። አባቶቻችን ሀገሪቱን በደማቸው አቆይቶታል፣ እኛ ደግሞ በኮዳችን እናቆያታለን ስትል ተናገረች። ሁለቱ ወጣቶች በቨርቹዋል ተገናኙ። የጠላት ቫይረስ የሀገሪቱን ታሪካዊ ሰነዶች አንድ በአንድ ድሌት እያደረገ ወደ ዋናው ክፍል እየተቃረበ ነው። ላሊበላ ዲጂታል ፕላን፣ የአክሱም ታሪክ፣ የሀገሪቱ የፋይናንስ መዋቅር ሁሉም አደጋ ላይ ናቸው። ርብቃ የራሷን የፈጠራ ኮድ መልቀቅ ጀመረች። ስክሪኖቹ ላይ በሚሊዮን የሚቆጠሩ የኮድ መስመሮች ልክ እንደ ፏፏቴ ወረዱ። የጠላትን ጥቃት ለመከላከል አዲስ የዲጂታል ምሽግ መስራት ጀመሩ። ጦርነቱ ዓይንና ዓይን ሳይተያዩ ነገር ግን ሰከንዶች ሕይወትን በሚወስኑበት የሳይበር ምህዳር ውስጥ ቀጠለ። በድንገት በዳዊት ስክሪን ላይ አንድ ጥቁር ምስል ታየ። የጠላት መሪ ኤክስ ነበር። እሱም እንዲህ ይል ነበር፣ የአፍሪካውያን አርበኞች ልፋታችሁ ከንቱ ነው። የእኛ ቫይረስ የኳንተም አቅም አለው።
የእናንተ ታሪክ ማጥፋቴን ይቺን ሀገር ባዶ እናደርጋታለን፣ እጅ ስጡ የሚል ነበር። ዳዊትም እጅ መስጠት በደማችን የለም፣ አባቶቻችን በአድዋ ያደረጉትን አታውቅምን በማለት መለሰለት። ነገር ግን ሁኔታዎች ከባድ የሆኑ መጡ። የጠላት ቫይረስ የርብቃን መከላከያ ሰብሮ ገባ። ሰዓቱ ወደ ታች ይቆጥራል። የቀረው 3 ደቂቃ ብቻ ነው። 90% የሀገሪቱ የባህል ዳታቤዝ ተቆልፏል። ርብቃ በጭንቀት መተንፈስ ጀመረች። ዳዊት አልቻልኩም፣ የኳንቲም ቫይረሱ በጣም ፈጣን ነው፣ መከላከያ ኮዴን እየበላው ነው ስትል ጮኸች። ዳዊት አይኖቹን ጨፈነ። በዚያች የጭንቀት ሰከንድ ውስጥ አንድ ሐሳብ መጣለት። ጠላት እየተጠቀመ ያለው ምዕራባዊ ሐሳብ ቀመር ላይ የተመሰረተ ኮድ ነው። እሱን ለመስበር ደግሞ የኢትዮጵያ የራሷ የሆነ ሚስጥራዊ ጥበብ ያስፈልጋታል። ርብቃ አላት ዳዊት በከፍተኛ ስሜት። ኮዴን በኢንተርናሽናል ቋንቋ መስራቱን ትተሽ ጥንታዊውን የግዕዝ ቁጥር አቆጣጠር እና የባህል ቅኝት ስልቶችን ተጠቅመን አዲስ ኢንክሪፕሽን እንፍጠር። ጠላቶቻችን ይህንን ስሌት በፍጹም ሊረዱት አይችሉም አላት። ርብቃ የዳዊት ሐሳብ ገባት። እጆቿ በኪቦርዱ ላይ መብረቅ ሆነ። የግዕዝ ቁጥሮችን እና የኢትዮጵያ ጥንታዊ የሐሳብ ጥበብ መሰረት ያደረገ ዓለም አይቶት የማያውቅ አዲስ የሳይበር ጋሻ ሰሩ። የቀረው 60 ሰከንድ ብቻ ነበር። የጠላቶች ቫይረስ ወደ ዋናው የታሪክ ማህደር ሊገባ 5 ሰከንድ ሲቀረው የዳዊትና የርብቃ አዲሱ የሀገር በቀል ኮድ ስራውን ጀመረ። የጠላትን ቫይረስ መክበብ እና መበተን ጀመረ። ሆሎግራም ስክሪኖች ላይ የነበሩት ቀይ መብራቶች አንድ በአንድ ወደ አረንጓዴ ተቀየሩ። የሲስቴሙ ድምፅ በድጋሚ ተሰማ። ጥቃቱ መክኗል። ሁሉም ብሔራዊ መረጃዎች 100% ደህንነታቸው የተጠበቀ ነው። ጠላት ከመስመር ውጪ ሆኗል የሚል ነበር። በስክሪኑ ላይ የነበረው የጠላት መሪ አሌክስ ምስል ከመጥፋቱ በፊት ዳዊት እንዲህ አለው፣ ታሪካችንን ልታጠፋ አትችልም፣ ምክንያቱም እኛ የታሪካችን ጠባቂዎች ነን። ጦርነቱ አልቋል። ሀገሪቱ ዛሬም አልተሸነፈችም። ነገር ግን የሀገር ፍቅር፣ የወጣትነት ወኔ እና የአርበኝነት ስሜት በየትኛውም ዘመን አይቀየርም። በ2060 ዓ.ም ቢሆን የኢትዮጵያ ወጣቶች የዲጂታሉ ዘመን አርበኞች ሆነው ታሪካቸውን ያስቀጥላሉ። Initiating quantum eye decodement. Now, vault entry reset. Override protocol Sigma 7. Firewall Sigma breached. Rerouting through Q entanglement layer. Now. ኑስ የቁጥር አቀማመጥ እና የኳንተም ዳታ ተሳካሮ ተፈጠረ። ቪዲዮውን ከወደዳችሁ ላይክ እንዲሁም ሼር ያድርጉ። አዳዲስ ቪዲዮዎች እንዲደርሱ ይህንን ቻናል ሳብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮ ቮይስ ሁልጊዜም የእናንተ ቀዳሚ ምርጫ